አሁን የምንመለከተው የዋዜማ ቅኔ አተካከል ነው። ይህም ጥር 4 ቀን የሚውለው የሚከበረው ጌታ ይወደው የነበረ ደቀ መዝሙሩ ዮሐንስ ወልደ ዘብዴዎስ የባፍለያ ማርያም እንዲሁም የዘብዴዎስ ልጅ የማርቆስና ያዕቆብ ወንድም የሆነው የፍልሰተ ስጋው ወይንም የተሰወረበት ዕለት ስለሆነ እኛ በሶስት በዋዜማው ደግሞ ዋዜማ ለመመልከት ነው። ስለዚህ ሁላችሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ብዙ የሚፈልጉ ወንድሞች እህቶች አሉና አዳርሱልኝ በማለት ነው የምጀምረው። ተአንገደ ወፈለሰ እማባ አይቴ ዮሐንስ ወልደ ዘብዴዎስ ዘብይተ እስመ ወፃ እንዘ ኢያጽሉ ማይደሮ መቅበርተ ወእንዘ ላዕለ ምድር ይገድፍ ለንጳሰ ላዕሌሁ ግብቱተ ዮሐንስሂ ወንደየ በዘተአተተ እንዘ ይብል እመጽእ ሕይወተ የሚል ነው ገጸ ንባቡ። ትርጉሙ ምንድን ነው? የሰለጠነ የዘካርያስ ልጅ የሆነ ዮሐንስ ተአንገደ ወፈለሰ እምኀበ አይቴ ከወዴት ተሰዶ እንግዳ ሆነ። እስመ ወፃ እንዘ ኢያጹ ማይደሮ መቅበርተ መቃብር መኖሪያውን ሳይዘጋ ወጥቷልና ወዴት ተሰዶ እንግዳ ሆነ። ወእንዘ ላዕለ ምድር ይገድፍ ለንጳሰ ላዕሌሁ ግብቱተ ያረጀ የላዩን ልብስ ከመሬት ላይ ጥሎ በሩን ሳይዘጋ ወጥቷልና ወዴት ተሰዶ እንግዳ ሆነ የሚል ነው። ዮሐንስሂ የከፋይ ነው። ዮሐንስሂ ጎንደየ በዘተአተተ ዮሐንስን በተደበቀበት ወይንም በተወገደበት ዘገየ እንዘ ይብል እመጽእ ሕይወተ በሕይወት እመጣለሁ እያለ በተደበቀበት ዮሐንስም ቆየ የሚል ነው። እንግዲህ ለሰሙ ምንድን ነው? አንድ ሰው ሲከፋው ሲበሳጭ ከዛ ልብሱን የለበሰውን ልብስ ከመሬት ላይ ይጥልና እንዲሁም ደግሞ የሚኖርበትን በሩን ሳይዘግም የሚኖርበትን ቤት ሳይዘጋው ዝም ብሎ ተነስቶ ይሰደድና ወደ ሌላ ሀገር እንግዳ ሆኖ ይቆያል ማለት ነው። በዛም ይሄድና እንግዲህ መለሳለ በሕይወት መቼም ሀገሬ እገባለሁ እያለ ይጠብቃል። በዛ ተደብቆ ይቆያል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ እንግዲህ ዮሐንስ ወልደ ዘብዴዎስ የተባለው የማርቆስና የያዕቆብ ወንድም የሐዋርያቶች ማለት ነው። ማርቆስ ሐዋርያው እንዲሁም ደግሞ ማርቆስ የተባለ ወይንም ዮሐንስ ያዕቆብ ወንድማማቾች ናቸው። የነዚህ ደግሞ እናት ማርያም ባውፍለያ ትባላለች። ስለዚህ አባታቸው ዘብዴዎስ ይባላል ማለት ነው። ከነዚህ መካከል ጌታ ይወደው የነበረ ዮሐንስ ግን ከሐዋርያት ጋር ዕጣ ሲጣጣል እስያና ኤፌሶን ደርሶታል። በዛ የነበሩ ሰዎች በጣም በጣዖት አምልኮት የጸኑ የከፉ በጣም አስቸጋሪ የሆነ ጸባይ ያለባቸው ነበሩና ዕጣ ሲደርሰው ለጊዜው ከፍቶት ነበረ። ኋላ ግን ፈቃደ እግዚአብሔር እንደሆነ የሚድኑት የሱን ትምህርት ሰምተው እንደሆነ ስለተረዳ ወደዛ ሄደ፣ ወደ ደረሰው አገር ማለት ነው። ምንድነው? በዚያም አብሮኮሮስ የሚባል ደቀ መዝሙር ነበረው። እሱን አስከትሎ ሄደ። አብሮኮሮስ ከ72ቱ ደቀ መዛሙርት አንዱ ነው። እሱን ይዞ ሉቃስንም አስተምሯል። እንዲሁም ደግሞ ቅዱስ ጴጥሮስ ሊቀ ሐዋርያትም እሱም ተከትሎት እሱን ሊጠይቀው ሄዶ በዛ በእስያ አብረውም ቆይተዋል ይላል ታሪካቸው። እንግዲህ በዛ ሲያስተምር ኖሮ ክርስቲያን አድርጓቸው የክርስቶስ ደቀ መዛሙርት አድርጓቸው ለብዙ ዓመታት ካስተማረ በኋላ ጊዜው ሲደርስ አብሮኮሮስ የሚባለውን ደቀ መዝሙሩን አስከትሎ ምዕመናንን ተሰናብቶ እንግዲህ በቃኝ እድሜ ጊዜ ደርሷል ብሎ ደቀ መዝሙሩን መቃብር አስቆፍሮ በዛ ስሞት በቃ ሂዱ አሰናብቶ ሰውን ሁሉ በዚያ በመቃብር ውስጥ የገባ መስሎ፣ ነገር ግን እርሱ በዚያ መቃብሩ በኋላ ሌሎች ምዕመናን ሲሰሙ መጥተው ሲያዩ ጭራው እንዲሁም የለበሰው
ካባ ልብሱ፣ ሌላም ደግሞ መቃብሩ ባዶ ሆኖ አገኙ። ስለዚህ ክርስቶስም ከእናንተ መካከል ሞትን የማይቀምሱ አለ፣ አንዳንዶቹ ሞትን የማይቀምሱ አሉ የተባለለት የተነገረለት ቅዱስ ዮሐንስ ታውጎሎስ ወልደ ነጎድጓድ ተብሎ ስም የተሰጠው የምስጢር ልጅ የተባለው ዮሐንስ ጥር 4 የተሰወረበት ዕለት ነው ማለት ነው። ያንን የሚያስገነዝብ ነው። ዮሐንስ ጎንደየ በዘተአተተ እንዘ ይብል እመጽእ ሕይወተ፣ በሕይወት እመጣለሁ እያለ በዛ በተሸሸገበት ወይንም በተወገደበት ቆየ ማለት እንግዲህ በምጽአት ጊዜ እንደዚሁ መጥቶ በአካል ያስተምራል። በዚያ እመጣለሁ እያለ ማለት ነው። ይሄ ህብር ነክ ቅኔ ነው ማለት ነው። ስለዚህ እንግዲህ ዮሐንስ ወልደ ዘብዴዎስ እንግዲህ በቃል ካስተማራቸውም ደግሞ 4 መጻሕፍትን ጽፏል። አንደኛው ወንጌል ነው። ሁለተኛው ደግሞ መልእክታት፣ 3ቱ መልእክታት አሉት። ሶስተኛው ደግሞ ራእዩ ነው። አራተኛው ደግሞ ቅዳሴ ወልደ ነጎድጓድ የሚለውን ጽፎ ለምእመናን አበርክቶ ምእመናንና እግዚአብሔር የሚገናኙበትን ቃሉን ለሰው ልጆች ላስተማራቸው ለደቀ መዛሙርቱ ለክርስቲያኖች ይህንን አበርክቶ በነገው ዕለት ማለት ነው። ዛሬ 3 ዋዜማው ነው። ዋዜማን የተመለከትነው ነገ ደግሞ የተሰወረበት ወይንም የፈለሰበት ከድካመ ሥጋ ወደ ሕይወት በሕይወት መኖር በደብረ ቅዱስ ወይንም ከቅዱሳን ኅብረት በአጸደ ገነት ሊኖር በሕይወት ተሰውሮ እንደነ ሄኖክ እንደነ ዕዝራ እንደነ ቅዱስ ያሬድ እንደነ አቡነ አረጋዊ እንደነ ነአኩቶ ለአብ በሕይወት ሞትን ሳይቀምስ አንዱ ይሄ ነው። ክርስቶስን በወንጌል የተናገረው ይሄ ነው። እንግዲህ ከእናንተ መካከል ሞትን የማይቀምሱ አሉ የተባሉት አንደኛው ዮሐንስ ነው፣ ወንጌላዊው ማለት ነው። ስለዚህ በዚህ መሰረት ነው ቅኔው ህብር ቅኔም ወይንም አሁን ይሄ ጽድቅ ሊመስል ይቻላል። ወእንዘ ላዕለ ምድር ይገድፍ ለንጳሰ ላዕሌሁ ግብቱተ ይላል። ጥሏል በመሬት ላይ ግን ምንድነው ህብር የሚያደርገው ምንድነው? አንዳንድ ሰው ሲከፋው ቤቱን ሳይዘጋ ልብሱን ጥሎ የሚሄደው አንዳንድ ሰው ስላሉ በዛ ህብርነት ያሳያል ማለት ነው። ዮሐንስ ጎንዴ ይህም እመጽእ ሕይወተ በሕይወት እመጣለሁ የሚለውም ራሱ ህብር ነክ ቅኔ ነው ማለት ነው። ስለዚህ አሁን ይሄ ምንድነው? ይሄ ቅኔ በዋዜማው ያደረግንበት በዋዜማው እንመለከታለን። ደግሞ ይሄን በእውነት ለብዙ ሰዎች ሼር፣ ኮፒ፣ ሰብስክራይብ እያደረጋችሁ ካዳረሳችሁልኝ በዕለቱ ደግሞ እዝል ዕጣነ ሞገር እንመለከታለን ማለት ነው። ወደ ሙያው ስንሄድ ተአንገደ ወፈለሰ በወተጫፍረው የማሰሪያ ያስራሉ እንጂ አይሳቡም ይላል። አለዛም ተአንገደ ያለው አንቀጽ ማሰሪያ ያስራል እንጂ አይሳብንና ፈለሰ በወ የፈዘዘ ማሰሪያ ወይንም ለዚህ እንደ ተለዋጭ ይሆናል ማለት ነው። ተሰዶ ወዴት እንግዳ ሆነ፣ ወዴት ተሰዶ እንግዳ ሆነ የሚል ስለሆነ ወይንም ተሰደደና እንግዳ ሆነን ወዴት ተሰደደና እንግዳ ሆነም ካልነው ደግሞ በወ አጫፍረን እናደርገዋለን፣ ማሰሪያ እናደርገዋለን። ማገባብ ወይንም የሀበ አዳማቂ እንላለን። አገባቦች እንደዚህ ሲደራረቡ ማለት ነው። የሀበ አዳማቂ ሀበ አገባብ ፍቺው ወደ ሙያው ማድረጊያ አይቴ ያለ ማድረጊያ ባለቤት እንላለን ማለት አይቴ ብለን ራሱ ማድረጊያ ማውጣት እንችላለን። አይቴ አሁን ተአንገደ ወፈለሰ አይቴ ዮሐንስ ብንል እንችላለን ማለት ነው። ሀበም ሳንል ማለት ነው። እንደው ለዜማ ለንባቡ ለገጸ ንባቡ ብለን ነው እንጂ አይቴ ዮሐንስ ብለን ማድረግ እንችላለን። ከዛ የፈለግነውን አገባብ ማውጣት እንችላለን። አይቴ ለገቢር ተገብሮ ስለሚችል ማለት ነው። ዮሐንስ እንግዲህ የቅኔ ባለቤት ወይንም የተአንገደ ፈለሰ ባለቤት ማለት ነው። ወልደ ያለው የዮሐንስ ቅጽል፣ ዘብዴዎስ ደግሞ የወልድ ዘርፍ ዘአገባብ ፍቺው የሙያው ቅጽልነቱ ዘብዴዎስ ላለው ቤተ ያለው አንቀጽ እንዳያስር ይጠብቀዋል። እስመ አገባብ ፍቺውና ሙያው አስረጅነቱ ተአንገደ ፈለሰ ላለው
ወፃ ያለው አንቀጽ እንዳያስር እስመ ይጠብቀዋል። እንዘ አገባ ፍቺው ሳይዘጋ ነው። እንዘ ኢየአጹ አጸወ ዘጋ ይላል ቅጹ። ከዛ ነው በጎርዶ እንዘ ኢየአጹ ብሎም ያወርዳሉ። ግን በመጽሐፍ የተለመደው አጸወ የአጹ ይእጹ ብሎ ስለሆነ ነው። እንዘ አገባ ፍቺው ሙያው ማንጸሪያ እየአጹ ያለው አብይ አንቀጽ እንዳያስር እንዘ ይጠብቀዋል። ማይደሮ መቅበርት ምሳሌ ማይደሮ ሰብ መቅበርት ወርቅ ተመስሎ የእየአጹ ተሳቢ ምን ስላለ መቃብር ቤቱን ማደሪያውን ብሎ ስለተፈታ ይሄ ገቢር ዘር ነው ማለት ነው። ማይደረ መቅበርተ ማለት ይቻላል። ማይደሮ መቅበርተ ለዝርዝሩ ይሄን ማደሪያውን ያሰኘው ማለት ነው። ወአገባብ ፍቺው አፍዛዥ እንዘ በወ የፈዘዘ ማንጸሪያ ላይለ አገባብ ፍቺው ላይ ሙያ ማድረጊያ ምድ የማድረጊያ ባለቤት ይገድፍ እንዳያስር እንዘ ፈዞ ይጠብቀዋል። ለንጳስ ማለት ምንድነው? ለንጳሰ ሰራ የልብስ ነው። ለንጳስ ልብስ ነው። ልብስን ስላለ የይገድፍ ተሳቢ ላይሌሁ የለንጳሰ ዘርፍ ግብቱታ ይሄ ደግሞ ያረጀ ማለት ገብተተ አረጀ ማለት ነው። ግብቱተ የለንጳሰ ቅጽል ይሆናል ማለት ነው። ይሄም ተሳቢ ስለሆነ ቅጽሉም ደግሞ ገቢር መሆን አለበት። ግብቱት ቢል አሁን ተበላሸ ማለት ነው። ገቢር ተገብሮ ሆነ የሚባለው ይላል። ለንጳሰ ላዕሌሁ ግብቱት ብንል አሁን ተበላሸ ይባላል። እንደገና ደግሞ በለንጳሰ ላዕሌሁ ግብቱተ ብንልም ይበላሻል። ምክንያቱም ይህንንም ገቢር ያደረግ ቅጽሉም ገቢር ይሆናል። ተገብሮ ሲሆን ደግሞ ቅጽሉም ተገብሮ ይሆናል ማለት ነው። ግብቱተ ለንጳሰ ላለው ቅጽል ዮሐንስ የጎንደየ ባለቤት ከፋይ ምን ብለን ሙያው ከፋይ ብለን እንሰጠዋለን። ዮሐንስ የተከፈለ የቀኔ ባለቤት ወይንም የጎንደየ ባለቤት በአገባብ ፍቺው በቁም ቀሪው ሙያው ማድረግ ሙያውን ሳይለቅ በቂ ሆኖ ተአተተን ይጠብቃል ማለት ነው። ስለዚህ ምንድነው ቦታ እናደርገዋለን ማለት ነው። ቦታ አድርገዋለን። ሙያውን ሳይለቅ ማለት በቂ ሆኖ ተአተተን ይጠብቃል። በቂ ሆኖ ምን ይሆናል? ቦታን ያመጣል ማለት ነው። የማድረጊያ ባለቤት እንለዋለን። ደግሞ እንደገና እናስጠብቀዋለን ማለት ነው። በእንደዚህ አይነት ሀበ ተአተተ ብንል አሁን ደግሞ ሀበም እንደዛው ነው። ሀበ በቂ ሆኖ ሙያውን ሳይለቅ ተአተተን ይጠብቃል። ምን ይላል? ወደ ተወገደበት ብለን ፈተን በቂ እናደርገዋለን። ሀበ ካል ነው ማለት ነው። ለዚህም ምስክሩ ሀበ ቆመ እግረ እግዚእነ ወንሰግድ ሀበ ቆመ እግረ እግዚእነ የጌታችን እግር በቆመበት ወደ ቆመበት እንሰግዳለን ስንል በቂ ነው። ሀበ ቅጽልም በቂ ይሆናል ሀበ ማለት ነው። እንዘ አገባብ ፍቺው ሙያ ማንጸሪያ ይብል እንዳያስር እንዘ ይጠብቃል። እመጽእ የይብል ተለዋጭ ይሆናል። እመጣለሁ እያለ ስላለ ህይወተ በህይወት ማድረጊያ ይወጣበት ተብሎ ሙያው ይሰጣል ማለት ነው። እናንተም በዚህ መሰረት ዋዜማ ተክላችሁ በእንደዚህ አይነት ትልልፍ የሌለበት እነዚህ ጸያፍ የምንላቸውን እንትኖች ሁሉ በቅኔ ውስጥ ጸያፍ ተብለው የሚጠሩትን እየጠበቃችሁ በእንደዚህ አይነት መልኩ መትከልና በቴክስትን መላክ ትችላላችሁ። ይቆየን። የቅዱሱ የወንጌላዊው የዮሐንስ ረድኤት በረከት ይደርብን። በዓሉ የሰላም የፍቅር ይሆንልን። ይቆየን።